ሰሞኑን ይህ የቢል ጌትስ የቀድሞ ንግግር እንደ አዲስ እየቀረበ ቢሆንም ቀጣዩ ወረርሽኝ ይከሰታል ብሎ ያስቀመጠው ጊዜ በ2025 እና 26 መካከል የነበረ መሆኑ አሁን ተከሰተ የተባለው የአንታ ቫይረስ ወረርሽኝን አስደንጋጭ አድርጎታል። ቢል ጌትስ ቴድ ቶክ በተባለው መድረክ ላይ በመቅረብም የሚቀጥለው ወረርሽኝ በ10 ሚሊዮን የሚቆጠሩ ሰዎችን በመላው ዓለም የሚገድል እንደሆነም ተናግሮ ነበር። If anything kills over 10 million people in the next few decades, it's most likely to be a highly infectious virus rather than a war. Not missiles, but microbes. በቀጣይ ጊዜ እጅግ አደገኛ የቫይረስ ወረርሽኝ በመላው ዓለም ይከሰታል። የሚከሰተው በ2025 እና 26 አካባቢ ሲሆን ለቁጥጥር አዳጋችና ለወትሮ የምንጠቀማቸው ቫክሲኖችም የሚገቱት አይመስለኝም።